ስለ ሴቶች እኩልነት የሚሰብከው ተምር ያለው ባዩ የህብረተሰብ ክፍሎች ስለ ሴቶች እኩል መሆን ግድ እንደማይሰጠው ነፃነት መስጠቱን የተጠራጠረ እንጂ ነፃነት የሰፈነበት ህብረተሰብ ወሬ እንደማያበዛ ቆይቶ ገባት። ለምን ወሬ ያበዛም? ምክንያቱም ነፃነት መቀበሉና መስጠቱ በደመ ነፍስ ስለሚመጣ እንዳለውም አያውቅም። እየቆየ ተሟጋችነቷ ወንድ በተረባ አብጠልጣይነቷና በገላዋ የፈለገችውን ማድረጓ ባለጌ ተባለ የማታመልጠውን ስም አሰጣት። ይሄ ያስጨነቃት ቢራ ላይ ተኮረች። ቢራ መጠጣቷ ሞቅታ ሆነ። ሞቅታው ልብ ሳትለው ስካር ሆነ። ስካሩ ራስን እየሳቱ የትም መውደቅ ሆነ። ስድቡና ሽሙጡ ረቀቀ። የተወረወረባት ጽርፈት ከቃል አልፎ እውን መሆኑን ስታይ ሁሉን ሰው ፈራች። ሁሉን ሰው ጠላች። ዞር ስትልላቸው በአደባባይ የሰደቧት ከሰው ተገልለው አባለጓት። ቢገባትም ግድ አልሰጣትም። ስካር ስትደጋግም ገንዘብ እያነሳት ጋባዥ ፈለገች። ጋባዥዋም በመልሱ እሷን ፈለገ። የስብዕናዋን ምድር ምሳ የምትጠጣ የጥፋት ሞተር የጫነች ወይዘሪት ሆነች። ላንጓጠጧትም በግዴለሽነት እግሯን አነሳች። የማህፀኗ ምጣድ ላይ ሊጡን ያላዞረ ማን ነው? አእምሮዋን የምትጠቀም ጠንቃቃ መሆኑ አልቆ ግዴለሽ የሆነችበት የጊዜ ወሰን የትና መቼ ጋር እንደሚጀምር ሁልጊዜ ይሳታታል። ህብረተሰቧ ባሉባልታው እንደፈጠራት ሲገባት ብልጠቱን ፈራችው። መሸሽና መደበቅ ፈለገች። መሸሻና መደበቂያ ግን አልነበረም። ኮላሴ አንድ ቀን መጣ። አያት፣ አብሯታ መሸ፣ ወደዳት፣ አወቃት። የሰደባትን ያዋረዳትን ዓለም ሰብሮ ድንኳን ሆናት። ባትፈልግም የገላመጧትን መልሳ ገላምጣ ማደር ቻለች። እሷ ላይ አፉን ለስድብና ለሽሙጥ የከፈተ ለዘላለም ይዘጋበታል። መግደላዊትን አናውቅሽምና ነው ይሁን አውሬ በስተለ ባላገባሽና መፎለልሽ ነው ያሏት ሁለት ሰዎች ዛሬ ድረስ ያለ መንገጭላ ለሃጫቸውን ያዝረበረቡ ይሄዳሉ። እያደረጓት ከሚያሟት አድርባይ ወንዶች የሚጠብቃት ለሷ ክብር ጅራፍ የሚያነሳ ኮላሴ ባሪያው ወደዳት። ሲወራ የነበረውን ሰምታለች። ገላገለን ለኮላሴ መሆን የተመኘችው ለመጀመሪያ የተገናኙ ቀን ክንዱ ላይ ሆና ነው። መጀመሪያ አምቶ ከዛ አባልጎ ከዛ አምቶ ያባረራት ህብረተሰብ ካፈረና ከፈራ ለምን ግድ ይኑራት? መግደላዊት የተባለች ቆሬ የተባለች ቁሌታም የተባለች ሰካራም የተባለች ልክስክስ የተባለች ምናምን ረጋች። ሚኒስከርት የማይበቃት ልጅ ቀሚሷን እስከ ቁርጭምጭሚቷ ዘረጋች። ኮላሴን ከወደደች በኋላ የትም አይደረስምና መጀመሪያ ያደረገችው ነገር መጽሐፍ ማንበቧን ማቆም ነበር። በአሉባልታ አገር ላይ ምርምር ምን ይጠቅማል? የመናገሻ ተራሮች ደን በመራቆቱ ባሳሰባቸው ዜጎችና በመስሪያ ቤቷ ከተቋቋመው ፕሮጀክት ስራ በተቀር በሌላ ጉዳይ ቢሮ መግባቷን ቀነሰች። ኮላሴ ሁልጊዜ የሚበላው ጥሬ ቅጠላ ቅጠልና ዱለት ነው። ዱለቱ ከሌለ የሚተካው ለጋ የምላስና ሰንበር ጥብስ ነው። አንዳንድ ጊዜ በስራ ምክንያት ቤት ካልመጣ ለምሳ የሚቋጠርለት ደህና ሆኖ የተጠበሰ ሳርሳር የሚል ድፍን ምላስ ነው። ይሄ ጸባዩ አንዳንዱን ሰው ግራ ስለሚያጋባው የሚበላው ከሰዎች ተደብቆ ነው። ብዙ ጊዜ ከስራዋ ስትመጣ የኮላሴ ራት ተሰናድቶ እንደሆን ሰራተኛዋን ትጠይቃለች። ራቱ እንደተሰራ ካረጋገጠች በኋላ መግደላዊት ነጠላዋን ደርባ ሶፋዋ ላይ ትጋደማለች። ገና ከስራ እንደገባ የሚበላ ብዙ ጊዜ ግን በቁና ላይ የተቀመጠ ታጥቦ የደረቀ ቆስጣ ይቆረጥማል። የሚጠጣ ሳይጠይቅ
ጌርስያለች ይላል። መግደላዊት የነጠላዋን ጥለት እያላመጠች እዚህ ነኝ ትለዋለች። የነጠላዎቿ እድያት ከቅርጻቸው ተለውጠዋል። ኮላሴ መግደላዊትን ከሶፋው ላይ ሰቅስቆ ያነሳና ነጠላዋን ከላይዋ በጥርሱ እንደ ሙዝ ልባስ ይገፈዋል። ራቁቷን መሆኗን ሲያይ የሰውና የእንስሳት ማህበር ደባልቀው የሚስቁት አይነት ሳቅ ያሽካካል። ወደ መኝታ ቤት ሲወስዳት መግደላዊት ክንዱ ላይ ምያኔ ውስጥ ትገባለች። ከግድግዳ ጀርባ የሚመጣው የመግደላዊት ድምጽ ወደ ሰፈሩ አልቃሻ ውሾች ጎላዘን ይጠጋል። ሲበዛባት ታኮርፋለች። አኩርፋ መኝታ ቤት ገብታ ትዘጋለች። ማኩረፏን እንዳያይባት ወይም እንዲያውቅባት አትፈልግም። አይገርምም? ማኩረፌን የማኮርፈው ሰው ካላየ ለምን አኮርፋለሁ? አባቴ ወላጄ ብቻ ሳይሆን የቤታችን የፖለቲካ ጉዳይ ኃላፊ፣ የውጭ ጉዳይ ሚኒስትር፣ የባህል ሚኒስትርና ያው የማይቀረው የስድብና የጠፊ ሚኒስትር ነው። ሹመት በደራረቡ በአገሩ መሪዎች ሲያላግጥ ሳቂ ይመጣል። ግን ከቅርብ ጊዜ ወዲህ አደገች ብሎ ከጎረምሶች እንዳልቀርብ የሚያደርገው ተንኮል ሰላም እየነሳኝ በመሃላችን የመቃቃር አጥር እየቆመ ነው። ቢሆንም ጌርስዬ ሲለኝ እንደሞሳነት ጊዜ ሄደሽ ቀፊው ይለኛል። በፀጉር በሞቀና በሚመች ገላው ላይ መጠምጠም ያምረኛል። ከቤቴ ተነስቼ ክረምት ጎርፍና የበጋ ንፋስ የበጣጠሳት ቀጫጫ አስፋልት መንገድ ለመግባት 30 ሜትር መጓዝ አለብኝ። ይችን ጎዳና ዘልቄ ብቅ ስል ሁልጊዜ የሚያጋጥመኝ ሱቅ በረንዳ ላይና የቦይ ድልድይ ላይ የተከማቸ ሐሩር እንደጠበሰው ቡቺ ምላሱን እስከ ደረቱ የጎለጎለ የጎረምሳ ስብስብ ነው። ይታያችሁ እንደ በጋ በሚሰራው ማንነቱ በጠፋው ክረምት እኔ የ16 ዓመት ልጅ ለማባለግ ወጠጤዎች እንደወናፍ እያበጡ እየተነፈሱ ተደርድረው ሲጠብቁ ያውም ተኳኩለው በጠባብ ኬኔቴራ ትከሻቸውን አስፍተው የክንዳቸውን ጠባሳና ንቅሳት እያሳዩ የሚሰፍ ላባቸውን እየጠረጉ በስኪን ሱሪ ቆለጣቸውን አሳብጠው ነገረ ስራቸውን ጠልቼው አይደለም አይደለ ድንገት ዘጋቸው ወይም የዘጋኋቸው ከመሰላቸው ጌርሳ ባሪያው ብለው ስሜን ጮክ ብለው መጥራት የለባቸውም ማለቴ ነው። እንዲህ ነው ለነሱ ጨዋታ ሊመስል ይችላል። ለኔ ግን ደይን ነው። ለነገር እንጂ አባቴን ስም ምን አዘለላቸው ዘላይ ሁሉ በ6-8 አይኖቻቸው ጥቅሻና ሳቅ እየተቀባበሉ ቀኙ ለቀኙ አይናቸው፣ ግራው ለግራው አይናቸው፣ ግራው ለቀኙ አይናቸው፣ ቀኙ ለግራው አይናቸው ከባድ የአይን ጉባኤ ሰላም ይሉኛል። ይሄም ደስ ይለኛል። በልቦናይ ራሴን ጨዋ እነሱን ስድ ለማድረግ ግን የጎረምሶች አንጎል ከበሰለው ሙዝ ነው እንዴ የተሰራው በማርያም እላለሁ። ለምትሰማኝ ወዳጄ አልበዛም እንዴ ብልም ደስ ባለው ልቦናዬ ሌላ ገጽ የግብዝነቴ ኪነ ጥበብ ጥልቅ ከሃዲ ነው ካሰኘኝም አገር እንዲህ በፖለቲካ ስትታመስ አንጎል እንዲህ በሴሰን ይበላሻል እንዴ እላለሁ። ይቺ ሁለተኛዋ ውስጧ ባዶ ወግ ቢሆንም ቁም ነገር የመምሰል ጉልበት አላት። ማጣጣል የምፈልገውን ጉዳይ ሁሉ ከአገር ፖለቲካ በማያያዝ የረባ ጉዳይ ማድረግ ይሰራል። ታዲያ አንዳንዴ ሞጥሟጣ የወረዳዬ ዜጎች እንደሚሉት ውሸት በርትታ ቤተ መንግስት ከመድረሷ በፊት ፑሻፕ ሰርታ ጠብድ ላይ የምትነሳው ከሰፈራችን ነው። ለምን አይገናኙ? ሰፈርና ዙፋን አይገናኙ ማን አለ? ይኸው በሚሆነውና በማይሆነው ትንሽ ዞሮብኝ ጎረምሶቹ ዳርዳር እንደ ንብ አዟሪት ብሰራ ማለት ወደ እነሱ ብጠጋ ማንህ ተሳሳትሽ የምትለኝ ባለተራ ያስጠምድህ በኩታራ እንደኔ ያንጠልጥልህ እተራራ ከአይን ያርቆ ይመልስህ ጎተራ ጥራጥሬነት አያጣህምና ብትከራከረኝ ምን ልበልህ ጋሼ ምን ልበልህ ያው የኮረዳ እርግማኔ ይከተልህ ብትሰማኝም ባትሰማኝ ቢደርስም ባይደርስም እንካ ከልቤ ወጣ እርግማን። ጥያቄ አለኝ ግን
ገላይ ገና ከምጣድ እንደወጣ ህብስት ነው። ሲያተኩስብኝ ወደ ማንና ወደ የት ልወርውረው? ተቀምጬ የተነሳሁበት ኩርሲ እሳት እንደላሰው ሁሉ ሲፋጅ ምን ላድርገው? እውነት እልሃለሁ፣ አትፍረድ። ገና የ8ኛ ሚኒስትሪ አልፌ 9ኛ ስገባ ነው ለታቦት ማደሪያ ወጠጤ የተከሰትኩለት። የብሔራዊ ፈተና ውጤት በመጠበቅበት ክረምት አረማመድ ያልተለወጠ፣ አለባበስ ያልተለወጠ። ያን ዕለት ከቦኝ የነበረው መጋረጃ ተገለጠና አፍጠው የሚያዩኝን አየሁ። ምን ተፈጠረ? ትንሽ ልዘርዝር። እድሜ ወደ 15ኛው ዓመት ሊገባ ደፍ ሲል እድሜ ደፍ ይላል። ምንድነው ደፍ ወይስ ተፍተፍ? የሆነ ነው። የግል ልምድ ጠብሶት የሚሄድ ራስን ብቻ ነው። ይኸው እምላለሁ። ምን አስማለኝ ግን የዘመኑ ወጣት በሆንም መቼም ከናቴ ከመግደላዊት የዛገ ወግ ሳይጋባብኝ ይቀራል። እና የግል ልማድን ከፋም ለማም ወደ ሌላ ላጋባው ቢሉ የሚከብድ ቫይረስ ነው። እንደ ወሬ በኢንተርቪው እንዲህ በጥፍ ማስተላለፍ አይቻልም። እንደዛ የሚሞክር ፈላስፋ ሁሉ ሲቀብጥ ወይም የሚሰራው ሲያጣ ነው። አላበዛሹ ማትበሉ ባበዛውስ በራሴ ጉዳይ አይደል? ይቺ ገርሳሞት ግለሰብ እንድትሆን ምልክት የተሰጣት በዛ የፍልሰታ ጦም መፍቻ ቀን ነው። ላፍቶ የሚኖረው ትልቁ ወንድሜ ለበዓሉ መጥቶ እማማ ባዶ ሆድን ከምትሄድ በግ ስለታረደ እንደ ልጅነት ቆለጡን በልተህ ትሄዳለህ አለችውና የተንገለጠጠ ከሰል ያውልሽ ብላ እንድጠብስለት አዘዘችኝ። ያስጠላኛል ብዬ ተከራከርኩ፣ ስድ ስለመሰለኝ። እሱም እማማም አሁን አንቺ አደግሽና ማፈርሽ ነው ምናምን እያሉ ሲስቁብኝና ሲሳለቁብኝ ጊዜ አላፈርኩም ለማለት በልህ ልጠብስለት ተቀመጥኩ። የከሰሉ ፍም በተጫኑት 2 የርጥብ ቆለጦች እርጥበትና የልፋጭ ክብደት እንዳይጠፋ ሳራግብ ቆየሁ። ቆለጦቹ በሰዓት እየጠየሙ ማበጥና ክርታሶቻቸው መሰንጠቅ ሲጀምሩ የሚሆነውን የበለጠ ቀርቤ ለማየት ፊቴን በጉጉት ወደ ምድጃው ሳስጠጋ አንዱ ወደ እኔ በኩል ያለው ቆለጥ ድንገት ፈነዳና የሚያቃጥል ሞራ ተፈናጥሮ አፌ ላይ መታኝ፣ ወይም ከንፈሬ ላይ። በጣም ስላመመኝ ጮኩ። የመጥበስ እንቢታዬን አጋጣሚው አጠናከረልኝና እያለቃቀስኩ እማማና ወንድሜ እየሳቁብኝ ሁለቱንም ትቻቸው መኝታ ቤት የገባሁ። አልጋዬ ላይ በሆዴ ተንበልብዬ ለጥቂት ደቂቃዎች በእልህ አለቀስኩ። ማለቃቀሴን ጨርሼ መታጠቢያ ቤት ገባሁና በመስታወት ፊቴን አየሁት። ከንፈሮቼ አብጠዋል፣ ቀልተዋል። አደጋው ከባድ እንዳልሆነ ቢገባኝም እነማማን ላለማየት ሰበብ አድርጌው ተመልሼ መኝታ ቤት ገባሁ። ከንፈሮቼ አብጠው መንገድ ላይ ብታይና ምን ሆንሽ ተብዬ ብጠይቅ ቆለጥ የተባለ ቃል የሌለበት አረፍተ ነገርና ምክንያት ለመፍጠር ሳስብ እንቅልፍ ወሰደኝ። ምናልባት ከ1 ሰዓት በኋላ ባነንኩ። ከተጋደምኩበት በፍጥነት ተነስቼ መታጠቢያ ቤት ገባሁ። መስኮት ከፍቼ የተመታሁበትን ቦታ በድጋሚ በብርሃን አየሁት። ደነገጥኩ። ከንፈሮቼ እንዳበጡ ነው። ስነካቸው ግን አያመኝም። እንዲህ በመሆናቸው ግን አላስቀየሙም። ከንፈሮቼ በጣም አምረዋል። ማለት ከንፈሮቼ እንዲህ አብጠው ቢቀሩልኝ ተመኘሁ። ማለት በአምሳለ ምትሃቴ ውበት ራሴው ማለልኩ። ትንሽ ማለት አላበዛሁ። በሚያቃጥል የቆለጥ ክርታስ ፍንጣሬ ተከተቡት ከንፈሮቼ የባሰ ያማረባቸው ሄዱ። ከለታት አንድ ቀን 4 ልጆች ዘሪሁን፣ ገለታ፣ ባካፋ፣ ራሚሱ ወይም አቡ ተደነጋግሮኝ እስከወድቅ ቢያፈጡብኝ ለምን ብዬ ለመመራመር ጽላሎታ አምሳሌን ደግም ያላየሁ። እነዚህ ሰፈርተኞቼ በአይኖቻቸው ትኩረት እየነካኩ በአፌ ውበት የበለጠ እንድመካ አደረጉኝ። ለመሆኑ የአፌ መደነቅ ጥርስን ይጨምራል? እንጥልንም ይጨምር ይሆን? ጉሮሮስ አለበት? ጠረንስ? ድድስ?
የምላስን ቅላትና ልስላሴውንስ? ለመሆኑ ከንፈርሽ ያምራል ሲባል የነዚህ ሁሉ ቅንብር ይሆን? ሌላው ገላዬ የት ሄደ? ለመሆኑ ማን የሚወስነው? ለመሆኑ አንድን ሰው አውቀን ውብ የምንለው እንዲህ በቁንጣሪ መረጃ ነው? ማወቅስ ሲባል ምን ማለት ነው? ሌላን ሰው ማወቅ ቀርቶ ራስን ማወቅ አይከብድም? በትክክል የማንንም ሁለመና ማወቅ አይቻልምና ታዲያ ካልተቻለ በቁንጽል መረጃና ወሬ ውበትን እንወስን ነው? በቁንጽል አንድ ነገር ውብ ነው ብሎ መደምደም በከያንያን አያስከስስም? በፈላስፎች አያሰድብም? የተሳሳተ ውሳኔ ቢመስልም እኔ በከንፈሮቼ ብቻ መውደዴ እንግዳ ጉዳይ ሳይሆን ሚስጥርነቱን ማወቅ እንደማይቻል ተረድቶ ብልጥ መሆን ነው። ዓለም የሚያውቀው ያልደበቅሁትን ያልተደበቀውን ራሴን ነው። አፌን፣ ቀጫጫነቴን፣ ለመግባቢያ ያሰለጠንኩትን ሳቄን ነው። በደቃቃ ሰበብ ወደው ሊያወጡኝ ቢንሰፈሰፉ ለሰው ልጅ የተሰጠው ስልቱ ነውና አልፈርድባቸውም። ደግሞ በራሴ የምተማመን አልነበርኩም። አንገቴን ደፍቼ አልፋቸው የነበሩት ወንዶች ጨዋ ሆኜ ሳይሆን አያምርም ብዬ የምጠረጥረው ሁለመናዬን ከነሱ በቶሎ አርቄ ቤቴ ወይም የምጠፋበት ቦታ መፈለግ ነበር። አይኖቼ ትልልቅ ቢሆኑም የሚገባኝ ፈጣጣነታቸው ነው። ማስለምለም እንኳን አልችልም። የፀጉሬ ደርዝና ግንባሬ የተለያየ መጠን ባላቸው ሽፍታዎችና ቡግሮች ተሸፍነዋል። ጆሮዎቼ ቀራፋ፣ ጥርሶቼ ያልተስተካከሉ ናቸው። ቂጤ ደግሞ ቦክስ ያክላል። ከላይ እስከታች ቀጫጫ ስለሆንኩ የራበው ጅብ ያገኘኝ መጀመሪያ ልሶና ነካክሶ አጥንት መሆኔን ሲያውቅ እንድሞከሙክ ለ10 ቀኖች ያቃቂ ወንዝ ዘፍዝፎኝ ያልተሻለኝ ጉልጥምታም መሆኔን ሲረዳ ትቶኝ ወጨጫ ይወጣል። ማለት ራሴን ቆጥር የነበረው ከጅብ ማዕድ ያመለጥኩ አስቀያሚ አድርጌ ነው። የምር ግን ብዙ ወንዶች ደስ ይሉኛል። እነዚህ ደስ የሚሉኝን ባየሁ ቁጥር ገላዬ የማይሆነው ነገር የለም። ከማውቃቸው በመጠኑ ከምደፍራቸው የሰፈር ልጆች አቡ ተረቡ ደስ ይለኛል። ዘሪሁን ልቅም ያለ ቆንጆ ነው። ሁኔታው ያባባል። ገለታ ደግሞ በዲምፕላም ጉንጩ ሲያንጎራጉር ሲያምር፣ በካፋ ሁኔታው ረጋ ያለና ጠንቃቃ ስለሆነ በቃ የሚያስብልኝ ይመስለኛል። ግን እነዚህ ዞር ብለው ሳያዩ ኖረው ከንፈሮቼ ሁኔታቸው ከተለወጠ ጀምሮ አይናቸው አለቀኛል። ደስ ቢለኝም ትንሽ ቅር ይላል። ማለት በቀደም ዕለት የት ነበሩ? ያው መጀመሪያ ሰላምታ ነበር የሚያገናኘን። የሰፈር ሰው ሰላም አይባልም እንዴ? ቀጥሎ አብረን እዚያ ድረስ እንሂድ ይባላል። እግርን የሰራው ግዜር ታዲያ አያልቅ እና ብንወዛወዝበትስ? ቀጥሎ ትምህርት ቤት ቶሎ ደርሰን ምን እንሰራለን? እዚህ አዲስ ኬክ ቤት ተከፍቷል፣ ሻይን ጠጣ፣ ኬክ እንብላ ይሆናል። እኔ ቤቢ እሱ ቤቢ፣ የምንማረው አንድ ግቢ፣ የምንጠጣው ውሃ ያቃቂ፣ ደሞ ስንዴው የከንታኪ። አንቺ አምሮብሻል ብለው ቢያምርብኝም ባያምርብኝም ሰው የፈለገውን ሊያገኝ እንዲሁ ውሸትን ይቀባጥር ዘንድ ግዱ ነው የተባለ ምሳሌ ተጽፎ ይሆናል። ገላይን የሚገፋ መስለው መንካት። የኔ አይነት ኮረዳ ሀብቷ ዕውቀቷ ሳይሆን አይነገርም እንጂ አለመበላሸቷ ነው። ማለት የከንፈሮቼ ነገር ይሄን መከላ ይመስለኛል። የማይደረስበትን ቦታ አይን በደረሰበት ቃል መሸፋፈን። አይወራም እንጂ እነዚህ ልጆች እያሰብኩ በቀን ቅዠት ብነድ ለሌላ አይደለም፣ የሚያበላሸኝን ልጅ ለመምረጥ ነው። እንነጋገር ከተባለ ድምጼን ከፍ አድርጌ ባለለውም ለመገሰስ ሲያቅበጠብጠኝ ነው። ታዲያ ብቅበጠበጥም ብዙ አላውቅምና ገና ሲነካኩኝ ሲላፉኝ በላባም እጃቸው ሲጨብጡኝ ፍርሃት ይለኛል። ለመሆኑ እንዲህ አይነት ለውጥ ሲሆን አባቴ በዝምታ ያያል? የማያይ የመሰለ ያያል። ታዲያ እንዲህ ይለኛል። 1 ከዚያ ልጅ ጋር ለምን ቆምሽ? 2 ምን ይጠበስ ነው መንገድ ዳር ከማንም ጋር? 3 ሰው ጠፍቶ ነው ከዚያ ጋር? ከትምህርት የለው፣ ከመልክ የለው፣ ከጎሳ የለው።
አባቴ ራሱ ከመልክ መልክ የለው ከውቀት ውቀት የለው ደሞ በእናቴ ሀገር ልጠርጠርና ወንድ ሁሌም ገምጭ ነው። ጎሳ ምንድነው አባባ? ጸጉር። 4 ያኛው ምንትስ ነው? ከምንትስ ምን ትሰሪያለሽ? መልሴ ካፌ ሳይሆን ከልብ ያለ ገደብ እሱ እንዳያየው ሆኖ ይፈሳል። ከአፌ ባወጣው ግን ማርያምን መድፍ ይጠራል። ቅድም የጠቀስኩትን አይነት መድፍ፣ ያውም ባለ 4 አፈሙስ አለ እንዴ? ለሱ ደፍሬ የማልለውን ልበለው። አባቴ ያንድ ጥሩ መጽሐፍ ገጽ ከማንበብ ስታዲዮም መሄድ ይሻለዋል። በንግግሩ ትኩሳት እንደ ላስቲክ እየተለጠጠ ሳያቋርጥ በሚሰፋው አፉ ስለሚያወራላቸው የባርሳና ማንቼ ጥበበኞች ሳንዘነጋ በሰማያዊ ቀለም የደመቀ የስፖርት ጋዜጣና መኪና ውስጥ የሚያስቀምጠውን ብቸኛና ዘላለማዊውን ስለ ዳያን ፎስ የሚቀባጥረው ናሽናል ጂኦግራፊክ ሳንረሳ። ጋዜጣውን የሚጠቀምበት ተሰሚነት ለማግኘት ነው? ወዳጅ ሊያበጅበት ነው? ሰው ሊባልበት ነው? ለመሆኑ በዚህ ዕድሜ ብቻውት ስህተት ነው? ማማን ያገኛት ጠልፎ ነው እንዴ? አንዳንዴ የቀናው ዕለት ባደገበት ያግቦ ጥበብ ነስኪ ጌርሲ የሚያስቅ አዝናኝ ዘፈን ይለኛል። ቴሌቪዥን ፊት ለፊት ሶፋ ላይ ተንጋሉ። በቲቪ ይሄን ያለው ነጠላውን ያጣፋ የሆነ ለምቦጫም አባት ገጹ ያላበው በጭንቀት ኮልጌት ነክቶት የማያውቅ ካኪ ከለር ጥርስ ያለው የድሮ አራዳ እየባለገች አፍቅራ ያስቸገረችውን ሴት ልጁን ይነተርካል። ለሌላ ዓላማ የተሰራውን ቲያትር ብልጡ አባቴ ሳሎን መሃል በሾኬ ጥለውና ወደኔ የተቃጣ ምክር ያደርገዋል። የምርሮጭ ፍራሽ ስር መቀበር ፈልጋለሁ። እንዴት ነው በእድሜ ጠኑ የተባሉት ያፈቀሩበትን ጊዜ የሚረሱት? አላፈቀሩም? የማስታወሻ ብልታቸው ፊኛቸው ውስጥ ነው እንዴ? እና ማታ ማታ ከጠጡት ጠጅ ጋር ደርበው ሸንተውታል ማለት እዚህ ዘመን እስኪ ደርሱ እየሸኑ ጨረሱት። ፊቱ ላይ የፈሰሰው የአባቴ ጢም አመድ ይመስላል። ፍቅር ማሸሽ ያስረጃል ማለት የሰውየው ገጽም በበረዶ ይሸፈናል። ታዲያ ሳይቀናኝ ቀርቶ ነው መሰለኝ የሆነ የአገሩ ፖለቲካ በተበላሸ ነገር በሚያበዛ ከንተሮ አፍሪካዊ ሁሉ የጎሪጥ የሚታይበት እንከፍ ዘመን ኮረደድኩ ሲባል እንደምሰማው ቢያንስ በዘፈን የማንን ድምጽ ማን ያምናል? ድሮ አይን ተገልጦ የታየ ይወደዳል፣ ባይሳካም ይወደዳል። ዛሬ አይን ተገልጦ ይወደድና እንደ አባቴ ጎሳው ምንድነው ሃይማኖቱ ምንድነው ይባላል። ሲያልፍ ባይነካኝም ወለተ አዲስ አበባ ያው መቼም ሲወርድ ሲዋረድ የመጣው እግዚአብሔር ያበጀው ስርዓት ይመሰገንና ከአራዊትና ከአእዋፍ በሚያዛምደን የድሮ ባዮሎጂያዊ ስርዓት ጎረምሳ መቀላወጥ እንጀምራለን። ልጃገረዶችን ማለቴ ነው። ታዲያ ከቤቴ ወጥቼ የኮሮኮንቹን ጎዳና አጠናቅቄ እዛች የተበጣጠሰች አስፋልት ላይ ቀድሜ ነገርኳችሁ ብቅ ስል የሰፈሬ ጎረምሶች ያጋጥሙኛል። ይደናገረኛል። ላፍታ ቆም ብላለሁ። ሰላም ልበላቸውና ልበላቸው ይታታብኛል። እየፈለኩ ላወራቸው ቀርቶ ስጠጋቸው እንኳን ፈራለሁ። እዚህ የአባቴ ስድብና ማስጠንቀቂያ ትዝ ይለኛል። ገለታ ዘሪሁን ባካፋ ራሚሱ። በግራ በኩል አንድ ልኳንዳ፣ በቀኝ በኩል ውድነሽ ላውንደሪ መሃል ላይ ያለ የቦይ ድልድይ ላይ ጎን ለጎን ተቀምጠዋል። ክረምት ያወዘነቻቸው ተማሪዎች ናቸው። ከምሽቱ 12 ሰዓት ጀምሮ ከአራቱ ወይም 3ቱ ወይም 2ቱ እዚህ ቦታ አይጠፉም። አንዳንዴ ሌሎች የሰፈሩ ጎረምሶች እዚህ ስለሚሰበሰቡ ቦታው በጎረምሳ የሽሮ ወጥ ግሳትና በከበባቸው ማድቤት ጢስ በጥሬ ስጋ ጠረንና በወጠጤ ጫጫታ ይጥለቀለቃል። ራሚሱ ከ3ቱ ፊት ለፊት ቆመዋል። ነጭ የመስታወት ላይተር በቀኝ እጁ እየወረወረ ይቀልባል። ጠባብ ጥቁር ጂንስ ሱሪና ቢጫ የሸራ ስኒከር አድርጓል።
ጎፈሬው ወደ ላይ ወደ ታች ደግሞ ግራና ቀኝ ቆመ ነው። ግራጁን ኪሱ ከቷል። መሃል አየር ላይ ላይተር የጨበጠ ቀኝ እጁ ላፍታ ከቆመ ሁልጊዜ ሳቃል። ዘሪሁን አልፎ አልፎ የገለታን ትከሻ በትከሻው እየገጨ ያወራል። በግራጁ የጥርስ መፋቂያ ይዟል። መልከ መልካምነቱ ከሩቅ ይታያል። ጃኬት የመሰለ አጭር ኮት አድርጓል። ገለታ ያሮጌ ጂንስ ሸሚዙን እጀታ እስከ ክርኑ ጠቅልሏል። ካላወራ ያንጎራጉራል። ሰንበሌጥ የመሰለ ቁመናው በሳቅ ዝማሜ ይሰራል። ባካፋ ሰማያዊ ሸሚዝ በቡናማ ካኪ ኮት ለብሷል። ከኮቱ ግራ ኪስ አፍ የክራቫት ጆሮ ይታያል። በቀኝ ኮቱ ኪስ እንደ ማስታወሻ የቀጠነች መጽሐፍ ይዟል። ዘሪሁን ጠጋ ብሎ ሲያወራለት አንገቱን ወደ ጎን ሰበር አድርጎ ይስቃል። አንገት ሰበራው ልማዱ ነው። ባካፋ ከተቀመጠበት አይነሳም። በዛች ጠባብ አካባቢ የጠለቀ እርጋታ የሚታየው ዘሪሁን ሲያፏጭ ነው። የገለታ ድምጽ ለወሬ ሲደክም ወይም ገለታ አጃቢ ሲፈልግ አንዴ እናቀጣጥለው ይባባሉና መሞዘቅ ይጀምራሉ። ዘሪሁን በዳንስ ራሱን ይነቀንቃል። አልፎ አልፎ ጣት ያጮሃል። በፉጨት የታጀቡ ያማሩ ዜማዎች የጥምቀት ታቦት ከሚያድርበት መንፈሳዊ ቦታ ብዙም ሳይርቅ ይሰማሉ። ምን ነው ከረፈደ፣ አድራሻሽ ጠፋብኝ ወዘተ። በወዲያ በኩል አንድ ትንሽ ልጅ ወደ እናቱ ለመሄድ እየሮጠ መንገድ ሲያቋርጥ የሆነ አንድ መኪና በ55 ወይም በ60 እየበረረ መጣ። መሃል መንገድ ላይ ምን ሊፈጠር እንደሚችል የጠረጠሩ ሰዎች ጭንቅላታቸውን ይዘው እየጮሁ ቆሙ። እዛው አካባቢ የነበረች ልጁን ለምን እንደለቀቀችው ግልጽ ያልሆነ እናቱ ድምጿን አጥፍታ እጆቿን ዘርግታ ወደ መንገድ መሃል እየሮጠች ገባች። የሴትዮዋ ወደ መንገድ መሃል እየሮጠች መግባቷ አነቃቅቶት ሳይሆን አይቀርም ባለመኪናው ፍሬን ያዘ። ልጁን አፍሳ አቀፈችውና ትንሽ ተንገዳግዳ አስፋልት ላይ ከነሙሳዋ በጀርባዋ ወደቀች። ላፍታ በአካባቢው የድንጋጤ ጸጥታ ነገሰ። ሰዎች ሴትዮዋን ከወደቀችበት ሊያነሱ እየተንጋጉ መንገድ መሃል ስለ ተአምርና ስለ እግዚአብሔር እያወሩ ሲገቡ ዘሪሁን በድንገት ዞር ብሎ ወደ ቀኝ አየ። የአይኖቹ ትኩረትና ያቋቋሙ ፍጥነት የሌሎቹን ጎረምሶች ልብ ሳበና ሁሉም አንድ ላይ ባይሆንም ተራ በተራ ዘሪሁን ወደሚያፈጥበት አቅጣጫ ዞር አሉ። አስፋልቱን ከሚመግበው አንደኛው ጠባብ ኮረኮንች መንገድ ላይ ዛልዋ የሚያምር ተሰብራ እንዳትወድቅ የድጋፍ እርዳታ የሚያስፈልጋት የመሰለች ለግላጋ ሎጋ ማሚት ወደ እነሱ አቅጣጫ ትመጣለች። ገርሳሞት ጎረምሶቹን ስታያቸው ያላየቻቸው መስላ ያቀማመጣቸውን ካርታ እንዳቀዱት ትጠረጥራለች። በትክክል ምን እንደሆነ ባይገባትም በደመነፍሷ የሚያስተላልፈው መረጃ አለ ብላ ትገምታለች። ለምን ተዘርዝረው ይቀመጣሉ? ለምን ጉች አይሉ? በመሃላቸው ያለው ርቀት በማይታይ ጉልበቱ እንደ መግነጢስ ይስባታል። እንደ ጸረ መግነጢስም ይገፋታል። ገላዋ ከነፋስ በረቀቀ ነፋስ እንደ ተገፋ ሁሉ ሲዋዥቅ ይሰማታል። ባትፈራቸው ፍርሃት በሁለመናዋ ይገደገዳል። ዘሪሁን ቀድሞ ይጨብጣታል። በሱና በሌላ ጓደኛው መሃል ለምን የ4-5 ሜትር ርቀት ይኖራል? ጨባጭ እጇ ያንዱን እጅ ለቆ ሌላው እጅ እስኪገባ ያለው የጊዜና የቦታ ርቀትን ማሰቡ ብቻ ሁለመናዋን በከባድ ይረብሸዋል። ለምንድነው ከመሃላቸው ያለው ባዶ ቦታ ከሌላው ጊዜ የቀዘቀዘ ወይም የሞቀ የሚመስለው? የድርና ማግ መረብ ሆነው ሁለቱ የድር የቀሩት የማግ ሆነው ፉክክርም ይመስላል። ፉክክር መጓተት ነውና መረቡን የማይመች ውጥር ያደርገዋል። እሱ ብቻ ነው? መረቡ የነሱ ብቻ ነው? ሰበብ መደረት ካስፈለገ ይኸው የታቦት ማደሪያ ሰፈር አቀማመጥ፣ የመሬቱ ተዳፋት፣ የሷ በእነዚህ ጎረምሶች መማለል አስተዋጽኦ ይኖረው ይሆን? ስርጭታቸው ልትረዳው ያልቻለችው ሰዋሰው አለው። የገላ ንቅናቄ ግስ
የገላ ሙቀት ተውሳክ ግስና ቅጽል አለው። የሰፈራቸው ፌንግሻይ ገደሉ ስር በቅጠል በዛፍና በቁጥቋጦ የተጋረደች ዝቡጥቡጥ ጅረት አለች። ከፊት ለፊቱ ትልቅ የኮሶ ዛፍ አለ። የኮሶ ዛፍ አንዴም ባይኑ ሳያይ ነው የኮሶ ዛፍ መሆኑን ህልሙ የነገረው። የኮሶ ዛፍ ይሄ ነው ለካ ብሎ ለራሱ ያረጋግጣል። ቀዝቃዛ ነፋስ በላዩ ላይ ያልፋል። የሞቀ ገላውም ይንቀጠቀጣል። ራቁቴን ነኝ እንዴ ብሎ ራሱን ዝቅ ብሎ ሲያይ ክንዶቹ ነፋስ ውስጥ የሚርገፈገፍ ረጅም የጸምር ኮት ለብሰዋል። ሁለመናው በፀጉር ተሸፍኗል። ትክክል እንደሆነ ሁሉ ግን ኮላስ ያልደነገጠም። ለምን አልደነገጠም? ባለመደንገጡም ይገረማል። ግራ እግሩን የሸፈነው ፀጉር ላይ ኩበት ደርቆበታል። ዝንጀሮ ነኝ እንዴ ብሎ ጮኸ። ይሄን እሪታ ተከትሎ ቀዝቃዛው ደን ለሰከንዶች በአራዊት ሆታ ታመሰ። የድምጹን ማሚቶ እየሰማ ያለ አካሄዷ ቀልጠፍ ያለ ደረተ ነጭ ዝንጀሪት ገላዳ ባቡን ተፍ ተፍ ያለች አግድም በተዘረጋ የዛፍ ቅርንጫፍ ላይ ወደሱ አቅጣጫ መጣች። ላፍታ ቆማየችውና ፊቷን አዞረች። የመቀመጫዋ ቅላት ከቆመበት ርቀት እንደበሰለ ሾላ ያበራል። አይኖቹን ከዛ ያበጠ ኳስ ላይ መንቀል አልቻለችም። ሁለመናው በስየታ ተቁነጠነጠ። ያኔውኑ አንድ ገመሬ በስተግራ በኩል ካለ ትልቅ ቅርንጫፍ ላይ ብቅ አለና በፍጥነት ዘሎ ያለችበት ቅርንጫፍ ላይ አርፎ ዝንጀሪትን ታከካት። ያኔውኑ እግሩ ስር ተንበለበለች። ገመሬው ከኋላዋ ወጣና ለሰከንዶች ተነቃንቆ ፊቱን አዙሮ ወደ መጣበት ከመመለሱ በፊት ጀርባዋን ዳበሳት። ዘፋኝ የልቡን አድርሶ ስለተመለሰው ዝንጀሮ ያንጎራጎረችው እንዲህ ሲያደርግ አይታ ይሆን እያላሰበ ከዛፍ ዛፍ ከቅርንጫፍ ቅርንጫፍ እየዘለለ እንስቲቷ ወዳለችበት ሄደ። ገመሬው ዞር ብሎ ያዘላለሉንና ያቋራጭ መንገድ መረጣውን እንደሚያደንቅ ሁሉ አየውና ፊቱን አዙሮ የሚበላ ቅጠል ተረጋግቶ መቀንጠስ ጀመረ። ቸል ያለ ቢመስልም እንስቲቷን እንዳይቀርብ ገመሬው የሚያስፈራራው ይመስለዋል። ከመሃል እንስቲቷ ከቅርንጫፍ ቅርንጫፍ እየዘለለች ወደሱ መጣችና ከሱ ሳትርቅ ቆም ብላ ግራና ቀኝ እየዞረች የቂጧን የበሰለ መላጣ አሳየችው። የዝንጀሪት ጥቅሻ አማለለው። ግራና ቀኝ ሲያይ ገመሬው የለም። የት ሄደ እያለ በልቡ ይጠይቃል። ፍርሃቱ በረደለት። ለምን ይፈራል? እሷ ጋር ለመድረስ የሚቀረው አንድ ቅርንጫፍ ወደ ታች መዝለል ብቻ ነው። አንድ ጊዜ እመር ብሎ ዘለለና እንስቲቷ አጠገብ ቅርንጫፍ ላይ ጠብ አለ። እንስቷ እንደ ኮሸሽላ ትሸታለች፣ እንደ ጦስኝም ትሸታለች። ባፏ አፉን ታከከችውና ከጎኑ ተንበለበለች። ከኋላዋ በፍጥነት መጥቶ መነቃነቅ እንደጀመረ ከየት እንደመጣ ያልገባው ጥፍራም ጥፊ አፉ ላይ አረፈ። ደኑ በዝንጀሮ ጩኸት ታመሰ። ካካታውና ሆታው የትም ይሰማል። እሱ ከእንስቷ ጀርባ ተላቆ የሚሰቀጥጥ ጉልዛና እያሰማ ወደ ወንዙ መውደቅ ጀመረ። የሚያልፍባቸው የዛፍ ቅርንጫፎች ጀርባውን እየመቱ ያወዳደቁን ፍጥነት አበረዱት። በመጨረሻ የወንዝ ዳር ፊላ ላይ አረፈ። ልክ እዚህ ላይ ከእንቅልፉ ይባንናል። ሲባንን ይበርደዋል። ሲባንን ፊቱን ያቃጥለዋል። ሲባንን የተመታውና የተዋጨረው አፉን በእጁ ይዞ ነው። ሲባንን በድንጋይ እንደተወገረው ሁሉ ጀርባውን እያመመው ነው። ሲባንን ሚስቱ መግደላዊት በጩኸቱ ተቀስቅሳ በቀኝ ክርኗ አልጋ ተደግፋ አይን አይኑን ስታይ ነው። ሲባንን ሁለመናው በሀፍረት ተሞልቶ ነው። አፉን እያሸ
ቁና እየተነፈሰ ጨለማ ውስጥ ሲያፈጥ መግደላዊት አፍ ምን ሆኖ ነው እንዲህ የሚሸተው ትለዋለች። አፉ የሚሸተው እንደ ኮሸሽላና እንደ ጦስኝ ነው። የግንባሩ ጠባብነት፣ የጥርሶቹ ትልልቅ መሆንና እነዚህ ጥርሶቹ የተንጠለጠሉበት ዱድ ቅላት እንደዛ ያሰኛል። ሁልጊዜ ክራቫት ስለሚያደርግ አይታይም እንጂ ደረቱ በሙሉ እስከ ለብላቢቱ ድረስ በፀጉር የተሸፈነ ነው። ሆዱ ሁሉ ፀጉር ነው ማለቴ ቆዳው አይታይም። እጆቹ ከመዳፉና ከጣቶቹ አንጓ በስተቀር በፀጉር የተሸፈኑ ናቸው። በግራ በኩል ስስ ከንፈሮቹ ላይ እሱ እንደሚለው ሲወለድ ጀምሮ አብረውት የተወለዱ 3 የጠባሳ መስመሮች አሉ። አንገቱ አጭርና ሰፊ ነው። ሲራመድ ፈጠን ጎበጥ ይላል። አንዳንዴ ከመፍጠኑ የተነሳ የሆነ ቦታ ከባድ ቀጠሮ ያለበት ይመስላል። የሚሄደው ግን ስታዲየም ነው። የማይፈልጋቸው ሰዎች ሲቀርቡኝ በቁመናው ብቻ ሳይሆን ከቁመናው በሚጣረስ ቀጫጫ ድምፁ ሲናገራቸው ላፍታ ቆሙበት ፈዘው ይቀራሉ። ሁለቱም ነገር ማስታረቅ ጊዜ ይወስድባቸዋል። የአባቴን ሁለመና ስለለመድኩት አልሸሸውም፣ አልጠላውም፣ አላፍርበትም። የአባቴ ውበት ግርማው ነው። አጠገቡ ሲሆን ሞቅ ያለ ተራራ ያስታውሰኛል። ተራራ እንዴት ነው ሞቅ የሚለው አትበሉኝ፣ ግን እንደዛ ነው። በሰው ወሬ እንደሚደርሰን አባቴ ለቁጥር ለሚያታክት ጊዜ ተደብድቧል። ኳስ አይቶ ቤት ተመልሶ ሲመጣ እወደዋለሁ የሚለውን ቡድን መሸነፉን በለምቦጫ አወዳደቅ እንጠራጠራለን። ባይነግረንም እንደተደበደበ ይገባናል። ያን ቀን ማንም ምንም ሳያናግረው ማንም እንዳያናግረኝ ሁላችሁም ዞር በሉልኝ ይላል። እማማ ትሰማው ጎኑ ተቀምጣ እንደ ልጅ ተባብለዋለች። የኔ ጌታ ደሞ ምን አደረክ ትለዋለች። መግደላዊት ባሏ ኮላሴ ማን እንደሆነ ሳታውቅ ነው ቤቱ የገባችው። የት እንደተወለደ የት እንደተማረ አታውቅም። ስለ ልጅነቱ አታውቅም። አልጠየቀችውም። ስለሱ ብዙ አለማወቋ እየከነከናት ከእንቅልፏ የባነነችበት አንዳንድ ጊዜ ነበር። ስሙን ብቻ ነግሯት ከሰበት አካባቢ በመስሪያ ቤት መኪናው ጭኖ ወጨጫ ተራራ ግርጌ ታቦት ማደሪያ ቤቱ ይዟት መጣ። መግደላዊት ራሷም አባትና እናቷ ሞሳ ያለች ነው ከህይወቷ የተሰወሩት። ሁለቱም ትዝ የሚሏት እንደ ህልም ነው። አልፎ አልፎ በቅዠቷ ታያቸዋለች። በቅዠቷ የምታያቸው ሰዎች ወላጆቿ አይሁኑ ግን ማረጋገጫ የላትም። በየዘመድ ቤቱ እየዞረች ነው ያደገችው። አንዱ ሲጥላት፣ አንዱ ሲያነሳት፣ አንዱ ሲደፍራት፣ አንዱ ሲያባብላት። የነዛ ሁሉ የበደሏት ሰዎች ትዝታ ከውልብታ ይደመቃል ነበር። አይደለም። ራሷን ማስተዳደር የቻለችው እጅግ ብሩህ አእምሮ ስለነበራት ብቻ ነው። አንዳንዴ እናቷን ወይም አባቷን ወይም ሁለቱንም አንድ ጊዜ እንኳን ብታያቸው ከልጅነቷ ጀምሮ እየነዳ መጣት ስለመኖሩ የማትናገርለት ድብርት ከላዋ ላይ የሚረግፍ ይመስላታል። ኮላሴን ስለ ቤተሰብ ጀርባው የማትጎተጉተው ራሷ በትክክል ከየት እንደመጣች ስለማታውቅ ነው። ጥያቄዋ ለኮላሴ ጥቃት ቢመስለው እሷም ላይ የተሰነዘረ ጥቃት ይሆናል። በወጣትነቷ መግደላዊት ዘመዶቿ ቢጎዷትና ቢያጎሳቁላት በራሷ የምትተማመን በርትዕ አንደበት የምትከራከር አፏን ሰቅላ የምትስቅና ደስ ያላትን የምታደርግ ልጅ ነበረች። ወንዱ ቢራ ከጠጣ ሴቷስ፣ ወንዱ ሰፈራ ደንቁሮ ከሳቀ ሴቷስ። 20ኛው ክፍለ ዘመን እያለቀ አይደል እንዴ? ይሄ የግልጽነትና የደፋርነት መንገድ ግን ያልጠበቀችው ቦታ ወሰዳት።